ዛሬ እንግዲህ አሁን ይዤላችሁ የመጣሁት ይሄን ሰውዬ ነው ባይዘው ይሄ ሰውዬ ሌላም አንድ መልእክት አለው በኋላ ላይ ኢንሻአላህ አሰማችኋለሁ ግን ከዛ በፊት ግን ይሄኛውን መልእክቱን እንስማው ኢትዮጵያ እንዳትገቡ ብሎ አውርቷል ለምን ሳውዲያዊ ነው البقى يلا ابو قصي والله البقى والعمر الطويل حبيبي ابو قصي ይባላል ጓደኛው ነው አብረው ሆነው ፕላን ያረጉ ነው የት ንሂድ ብናም እንስማቸው الله يحفظك ويبارك فيك الرحله القادمه وين መች የት ነው የምንሄደው የሚቀጥለው ጉዟችን የት ነው የምንሄደው ይላል በጣም ስሙቴ ወሳኝ ነው انت الان يا ابو قصي حبيبي راح تكون لك وجهه ان شاء الله قريبه الى اثيوبيا نعم አንተ ሰሞኑን ወደ ኢትዮጵያ መሄድ እንዳለብህ ነው ማምነው ይላል ወደ ኢትዮጵያ መሄድ እንዳለብህ ነው ማምነው نعم باذن الله لكن انا بعطيك بعض التعليمات ግን ማስጠነቅቅህ ነገር አለ እኔ والله ተሰማው ባይ ነው የመጣው ሳላስበው እና በጣም ነው ደስ ያለኝና ምን ይላል ማስተምርህ ነገር አለ ያ ምነግርህን ነገር ከሰማኸኝ በኋላ ነው ኢትዮጵያ መሄድ ብትችለው طيب حقيقه اثيوبيا نصيحه በጣም ኃይለኛ ምክር ነው መስጠት ነሲሃ ማለት ምክር ከልቤ ነው መመክረህ ምንድነው اذا ما انت قادر تعاود لها الزياره مره ثانيه فلا تزورها ልብህ ስስ ከሆነ አይገርምም ልብህ ስስ ከሆነና ሰዎችን ያሉበትን ሁኔታ ምናም በጣም የምትወድ ሆኖ ሱሰኛ የምትሆን ከሆነ ኢትዮጵያ እንዳትሄድ አይገርምም ወንድሞች እህቶች والله يعني ندمن عليها بسرعه والله انا ለምን ብትል ያኛው ሰው ምን ይለዋል ያ ማለት ስመለስ ጸጸታለሁ ማለት ነው በቃ አሁንም መመለስ አለብኝ በቃ እንደምን عليها ማለት በቃ አንድ ሱስ ትሆንብኛለች ማለት ነው በቃ ኢድማን ማለት ነው በአረብኛ ኢድማን ማለት በአረብኛ ሱስ ማለት ሶ ሱሰኛ ሆናለሁ ማለት ነው የኢትዮጵያ ሱሰኛ ሆናለሁ ማለት ነው محدثك يعني እኔ አው ምነግርህ ሰውዬ እውነቱን ነው በየሳምንቱ ይሄዳል ይሄ ሰውዬ ምናልባት በጣም ከመብዛቱ የተነሳ ባለፈው አቅርቤው ነበር አንድ ነገር ተችቷል ምናም ብዬ ከዛ ለሱ መልስ ሰጠ ብዬ አቅርቤላችኋለሁ ምናምን اثيوبيا زرتها مره واحده وبعدين تفاجأت اني اطلبها باستمرار እኔን ኢትዮጵያን አንዴ ሊያት ብዬ አየሁና ማኖ ነካው ከዛ በኋላ መለያየት አቃተኝ ኢትዮጵያን ደጋግሜ እንዳያት ሆንኩኝ ይላል አፋር ሄዷል ሰውዬ እኔ ያልሄድኩበት ቦታ እስከ ዳንክላ ምናምን ይሄ ዳሎል ሄዷል ዳሎል የእንትን ውስጥ አድሯል የአፋሮች ቤት ውስጥ አድሯል መንገድ ላይ አድሯል አነጥፈው ድንኳን ተክለው ምናምን ያልሄደበት የኢትዮጵያ አካባቢ ሐረር ሄዷል ሌሎችም አካባቢ እና ይሄ ሰውዬ አንዴ መጣ ኢትዮጵያ ከዛ በኋላ ይሄ ደግሞ በዚህ ላይ የሳውዲ መንግስት ውስጥ ትልቅ ፖዚሽን ያለው ወታደር ሰው ነው አስቡት اثيوبيا يعني من ناحيه التاريخ فيه مليئه بالتاريخ ኢትዮጵያ ከታሪክ አኳያ ከሄድክ በታሪክ የተሞላች ሀገር ናት تاريخ النجاشي و የነጃሺ ታሪክ አለባት الصحابه اللي سافروا رحلوا وهاجروا የሰሃባዎች ታሪክ ያለባት ናት የነብዩ ባልደረባዎች ወደ ኢትዮጵያ اذهبوا الى الحبشه የተባሉት ወደ ሀበሻ ሂዱ فان بها ملكا لا يظلم عنده احد አንድም ሰው የማይበደልበት የሆነ ሀገር ባለቤት የሆነ መሪ ፍትሃዊ መሪ ንጉስ አለ ይህ እውነተኛ ምድር የሆነችው ሂዱ ያልባት ማለት الى الحبشه كذلك تضاريسها وكل እንደገና የመሬቱ አቀማመጥ ተራራው ሸንተረሩ ቁልቁለቱ ምናምኑ ወንዙ ምናም ማለት ነው ተባሪስ ማለት ሁሉም አይነት የመሬት አግባብ ያላት المنطقه تختلف عن المنطقه الثانيه አንዱን ሀገር አይተ አድንቀ ከጨረስክ በኋላ ሌላ ምንም ያንን የማይመስል ሌላ ቦታ ደግሞ ታያለ في العادات في التقاليد በሌላው ባህላቸው ደግሞ የተለያየ ነው ባህላቸው የጎሳው የዘርያቸው የተለያየ ነው
እንግዲህ አስቡት የሐመራ አይነት ሰው አለ ወደ ወሎ ስቴት ሌላ ባህል አለ አማራ ጎጃም አካባቢ ስቴት ሌላ ባህል አለ ኦሮሞ ጋር ስቴት ሌላ ባህል አለ የምግቡ እዚያ ሀገር ገንፎ በጣም እዚያ ሀገር ክትፎ እዚያ ሀገር የምግቡ አይነት ራሱ بساطة الشعب اي والله ثقافة የሰዎቹ ደግሞ ስልጣኔ ራሱ የተለያየ አይነት ነው وعندها 5 لغات رسميه ሌላው 5 ቋንቋ ራሱ ኦፊሻሊ የሆኑ ታያለህ ትሰማለህ انا قبل ما ازورها برتب معاك አሁን እኔ ከቤዴ በፊት አጓጓኝ ሶ ካንተ ጋራ ተነጋግሬ ፕሮግራሙን አስይዤ እሄዳለሁ واستفيد من الجوله باذن الله سبحانه الله وتعالى يسعدك ያው እዚሁ አንድ ሰው ጀነጀነልን ማለት ነው አንድ ሰው አሳመነልን ያው ይዞት ሊመጣ ነው ማለት ነው ይሄ ነው በቃ የሚፈልገው الله يبارك حبيبي وان شاء الله استمتع في اثيوبيا باذن الله ኢትዮጵያ ስትመጣ ምን ያህል ደስ ብሎ እንደምታልፍ ታያለ ኢትዮጵያ ውስጥ በጣም ነው የሚመች ይለዋል ለዚህ ነገር የዳረገው ይሄ ሰውዬ ግን ከኛ ውስጥ ሰዎች አሉ ይሄንን ሰውዬ እንደዚህ እንዲያስብ ያደረጉት እንደዚህ እንዲመኝ ያደረጉት ኢትዮጵያን በዚህ መልኩ እንዲያስብ ያደረጉት ሰዎች አሉ ስለዚህ አንዱን ሰው እሱም አመስግኖታልና ኢትዮጵያኖች በሙሉ ደግሞ እንድታመሰግኑትም ስለምፈልግ እኔ ይሄን ሰውዬ ማን ነው ልጋብዝላችሁ ነው ይሄ ማን ነው ኢትዮጵያዊ ይሄንን ሰው ለዚህ አይነቱ ፍቅር የዳረገው ኢትዮጵያን በዚህ አይነት መልኩ በጣም ብዙ የራሱ የጠቀሳቸው ኢትዮጵያን እንዲወድ ያደረጉት ነገሮች አሉ ግን ራሱ ያውም አንድ አውሮፓ ሀገር የተዝናና አስቡት አውሮፓ ሆኜ ይላል ኢትዮጵያ ግን بلد العجب የሚገርም ሀገር ሆናብኛለች ይላል እርግጠኛ ነኝ ይሄ አንድ አውሮፓ ሀገር ውስጥ ነው ያለው ግን ስሙት ምን እንደሚል አንድ ኢትዮጵያዊን እንዴት አድርጎ እንዳመሰገነው ስለዚህ ይሄ ኢትዮጵያዊ ይገባዋል ብዬ ስላሰብኩኝ እኔም ላመሰግነው ወደድኩኝ ፎቶውን ፊት ለፊት አስቀምጦታል እንትኑ ላይ ፎቶውንም ብናየው ደስ ይለኛል የሰውየውን ፎቶ አመጣዋለሁ ኢንሻአላህ اسعد الله اوقاتكم بكل خير መጀመሪያ ጊዜያችሁን በሙሉ በመልካም ያደርግላችሁ ካለ በኋላ من المواقف الجميله التي لن انساها والله በጣም ከሚገርሙኝና በህይወቴ ካጋጠሙኝ መቼም ልረሳው ያልቻልኩት ነገር ይላል ሌላ ሀገር ሆኖ ማለት وستبقى يعني محفوظه ሁሉ ጊዜ ልቤ ውስጥ ቋሚ ቦታ የሚኖረው የሆነ ነገር ከኢትዮጵያ ውስጥ يعني من خلال تجاربنا في السفر والترحال በሰፈር በመንገድ እንዲ በጉዟችን ላይ በለመድነው ባየነው ጉዳይ ላይ رجل اسمه عبد الملك አንድ አብዱል መሊክ የሚባል ሰው መርሳት አልችልም ይላል አብዱል መሊክ ማን ነው አብዱል መሊክ እዚህ ጋር ፎቶ ስላለ ከዚህ በኋላ ፎቶን ላሳያችሁ ኦኬ ራሱ ያመጣዋል ፎቶን እናየዋለን من مدينه من ولايه هرر في اثيوبيا ሰውየው ይህ አብዱል መሊክ ከሐረር ነው በነገራችን ላይ ፎቶ እዚህ ጋር ፊት ለፊት ነበረ ቆይ አንድ ጊዜ መጀመሪያ ሲጀምር ፎቶውን አሳይቶን ነበር ከስር ስለነበረ ነው ያላየነው ይሄ ነው ፎቶ ሰውየው ፊት ለፊት ያለው አብዱል መሊክ ይባላል እንድታዩት ወደድኩኝና አንዴ እሱን አይተነው እንመጣ ይሄ ነው ሰውየው አንድ ወንድም አብዱል መሊክ ይባላል እንግዲህ ይሄን ወንድማችንን ነው አሁን የሚያሞግሰው እንትን የሚለው የሚያመሰግነው ማለት ነው ስለዚህ ይሄንን ሰውዬ ሲያመሰግን አብረን እንስማ ኦኬ اسعد الله اوقاتكم بكل خير التي لن تبقى يعني محفوظه يعني من خلال تجاربنا في السفر والترحال رجل اسمه عبد الملك من مدينه من ولايه هرر في اثيوبيا هذا الرجل هرر አካባቢ የተዋወቁት አንድ በጣም የማረሰው ሰው አብዱል መሊክ ቢባል ሰው አለ ምንድነው ያረጋለት ازور بعض المناطق واحب استكشف واحب اطلع واتعلم አንዳንድ ቦታ ማየት ወዳለው اعيش بعض من عاداتهم እና ባህላቸውን ደግሞ በደንብ መማር ፈልጋለሁ እንደውም ባህላቸውን እኖረዋለሁ አለ አብሬያቸው በላለው ተጣለው ምናምን ማለት ነው አተኛለሁ እነሱ ጋር ونسكن في مساكنهم
አንዳንዴ ማደሪያቸው ቦታ ላይ አብረን እናድራለን هذا الرجل يعني قابلني في هرر ይሄ ሰው ሐረር ላይ ያገኘኛል والله رجل ب1000 بماذا اقول يعني رجل እኔ ይሄ ልጅ ወይም ይሄ አብዱል መሊክ ማለት እንደ 1000 ሰው ነው ማየው አንድ ሰው ይያላስ عن 1000 رجل والله هذا الرجل لما نزلت هرر بوردكو ጊዜ استقبلني وقال لي كلمه قال لي خلاص تسكن معي قلت له በቃ ምንም አላለም አለ ና እኔ ጋር ነው የምታድረው እኔ ጋር ነው የምትተኛው አለኝ አለ انا افضل اكون في فندق حتى እኔ ሆቴል ነበር በፈልገው አይ ሆቴል ለራፍ ላስቸግር አልፈልግም ምናምን አልኩት አለ በፍጹም እኔ ጋር ነው የምታድረው ብሎ ቤቴ ወሰደኝ لان يحتاج الشحن الجوال والكاميرا فقال لي لا هنا فنادق ما توجد يعني قليلة እና አይ ሚመች ቦታ አይኖርም ሆቴሉም ብዙ አይመችም ለቻርጀር ለምናም ቢሆንም እዛ ሆቴል ልሁን ብሎት ነበር ኖ እኔ ጋር ሁሉም ነገር አለ فهو الرجل يعني قال لي قليلة يبغاني اوافق معه على اني اسكن عنده في هرم ይሄ ሁሉ እኔ እሱ ጋር እንድተኛ እሱ ጋር እንድኖር ሚችለውን ሁሉ አርጎ ወሰደኛል المهم جلست عنده يومين ثلاثة ايام في هرر ከዛ 3-4 ቀን አብሬው 3 ሌሊት አብሬው አደርኩ እዛው وفي ضيافته اسمه عبد الملك والله يا اخي يعني هذا الرجل الذي لا يمكن انساه هو من እና በፍጹም ልረሳው አልቻልኩም ይሄ ልጅ اهل هرر هذا الرجل تجول بي من الصباح الى المساء ከዛ በኋላ ከጧት ጀምሮ እስከ ማታ ድረስ ከኔ ጋር ይዞር ነበር ያሳየኝ ነበር في نهايه الرحله قلت له خلاص يعني انت تعبت معي وكذا ከዛ ካለቀ በኋላ ሁሉን ፕሮግራም ከጨረስኩ በኋላ አንተ ለፍተሃል ከኔ ጋር ቤትን ሰተኛል ምናምን አልኩትና كم تريد يعني ስንት ብር ልክፈልህ አልኩት ያው የተለመደ ነው እነሱ የለመዱት ጭንቅላታቸው ውስጥ ያለው በተለይ ኢትዮጵያ ላይ ያለን አንድ በጣም በቀደም ሲወቅስ የነበረው የተስማማ ሹፌር እንኳን 10000 ሰጣለሁ ብለ የተስማማው ሲጨርስ 12000 ካላረክ ብሎ ይበሳጫል እኔ አንድ ትሬንድ አሁን የለመድኩት ማየው ኢትዮጵያ ውስጥ እንደዚህ ያለበት የትጋኖ ሱቁ እንደዚህ ያለበት ብር ይቀበላል እና እንዲህ አይነት በጣም እንግዲህ የአስቸጋሪ የሆኑ ሰዎች ባሉበት اجرتك انا لما هو قال لي خلاص حياك الله ضيف عندي ثلاث ኖ እኔ እንግድነት ነው ያስገባው እንጂ ላንተ ካንተ ብር ፈልጌ አይደለም ስለዚህ አልፈልግም አለው يعني كمرشد سياحي እኔ እኮ እንደ ቪዚት እንደሚያስደርግ ሰው እንደ አንድ አስጎብኚ ምናምን ሰው ያው ይገባሃል ምለው ነው መሰጠ አይዞ ብዬ ለማባበል ሞከርኩኝ ነው الرجل لما انتهى 3 ايام حلف قال والله ما اخذ من شيء እንደውም ማላለ በአላህ ስም ምሎ በፍጹም والله ካንተ አንድ ብር አልቀበልም አልፈልግም ማለት انا عشت في السعوديه وحب السعوديه እኔ ሳውዲ ኖር ያለው የሳውዲዎችን አቃለው ሳውዲንም ወድጀዋለሁ አለ واهل السعوديه قال والله ما اخذ منك يعني بر واحد አንድ ብርም አልፈልግም አለና ማለብኝ المهم على كل حال يعني قبل مغادرتي الى مطار دبدبه وضعت له في ظرف مبلغ مالي واعطيته وان كان والله كل ما قدم قليل في حقه لكن هناك ግን እኔ ያው በፍጹም የሰራልኝ ነገር ውለታው በጣም ስለከበደኝ በፖስታ ውስጥ ትንሽ ነገር አድርጌ በማያስታውቅ መልኩ እንዲቀበል አረኩት በግድ ይላል እና رجال لابد ان يذكروا እንደነዚህ አይነት ሰዎች ሊታወሱ ይገባል ይሄ ሰው የሰራው ሃይማኖታዊም ስራ ነው በነብዩ ሰለላሁ ዐለይሂ ወሰለም አነጋገር እንግዳ 3 ቀን ይላል 3 ቀን በራስ ወጪ ነው መኖር ያለበት ኢንኬዝ በጣም ከቸገረ ከ3 ቀን በኋላ ነው መክፈልም ካለበት ሼር ማረክ ካለበት ምናምን እንጂ 3 ቀን ግን ያለህን አብረ በልተህ 3 ቀን ማስተናገድ ግዴታ ነው ይላል እስልምናው ነው ይሄን ይላል ስለዚህ እርግጠኛ ነኝ ክርስቲያኖች ወንድሞቼና እህቶቼ የአብርሃምን የእንግዳ አስተናጋጅነት እየተማሩ ነው የሚያድጉት እንደኛው የአብርሃምን እና የኢብራሂምን ጉዳይ ሲነግረን እንግዳ ሲመጣበት ይላል እንግዳ ሲመጣበት ኢብራሂም ልክ ሲያያቸው قالوا ሰላም አሉት ይላል ቁርአን ላይ قال سلام እነሱም ሰላም አሉት ሰላም እንደምንለው ልክ እንደ ኢትዮጵያ ነው አነጋገሩ እዚህ ጋር ከዛስ
وجاء فراغ الى اهله ነው የሚለው አልጠየቃቸውም ኑ ቁጭ በሉ ትበላላችሁ ወይ በልታችኋል ወይና እንደዚህ አይነት በየስስታም ነው ይሄ እንደዚህ አይጠየቅም ሰለል ብሎ ወደ ቤተሰቡ ሄዶ وجاء بعجل حنيذ ቁርአኑ የሚለው የሐኒዝ ብለን ምንጠራ የሐኒድ ምትሉት በስተት ሐኒዝ ነው ስሙና ይሄ ሐኒዝ ይዞ መጣ ምን ማለት ነው የአንድ የበግ አንዱን ዝንጣይ እግሩን ጠብሶ ይዞ መጣና አቀረበው فقربها او فقربه اليهم فقال الا تاكلون አትበሉም እንዴ አለ በቃ መልአኮች ናቸው አይበሉም ግን ምንም እንግዳ ይምጣ ሙስሊም ክርስቲያን ነህ ብሎ አልጠየቀም ወይም ከየት ሀገር ነው የመጣው ወሎና አማራ ነው ብሎ አልጠየቀም ወይም ኦሮሞ ነው ትግሬ ነው ብሎ አልጠየቀውም ምንም አልጠየቀው አያቃቸውም ጭራሽ ከየት ነው የመጣችሁትም አላላቸውም ግቡ ሰላም ተባባሉ ከገቡ በኋላ ይላል ቁርአኑ فقربه اليهم በቃ فراغ الى اهله ምትለው አባባል በጣም ደስ ትለኛለች ሰለል ብሎ የሆነች ነገር ሊያመጣ እንደሄደ አይነት ገባ ብሎ እሱ ምግቡን ሰርቶ ይዞት መጣ ሚገርም ነው ይሄንን የምናነብ ሰዎች አሁን ላይ ይጠይቃል ማታ ላይ የመጣ ታርፋለ ወይ ስራት ትበላለ ይላል ምን ትለዋል አረ ባርፍ ነው የሚሻለው ትላለ በተለይ ተግደርዳሪ ኮግ ለጥ ትላለ ባዶ ወደ ጧት ላይ ደግሞ ታክሲ አሁን የመጣ ነው ነግቷል ትሄዳለ ወይስ ቁርስ ትበላለ ካለ አሁንም አይ እና እንዲህ አይነት እንግድነት ላይ የምናየው የኛ ሀገር አንዳንድ والله يا اخي انا بس حفظت اسمه عبد الملك لكن هذا الرجل الذي والله لن انسى هذا الموقف الجميل فعلا يعني مساله ملكام يعني عبد الملك لا مرسات الكالكوم التي نعيشها او نسمع عنها في برامج التواصل من استغلال السائح من ثم تنظر الى هذا النموذج በጣም መታቁት ነው እንደዚህ ልክ ጎብኚዎችን መከራ የሚያሳዩ አጋጣሚውን ተጠቅመው እንትኖችን ምንድነው ይባለው ጎብኚዎችን ለመላጥ ሰዎች ገንዘባቸውን ለመውሰድ በጣም የሚሰሩበት ሰዓት በበዛበት ሰዓት ላይ ይህ ሰው እንዲህ አይነቱን ውለታ ስለዋለልኝ መቼም ለረሰው አልተገኘ نموذج عبد الملك في هرر في ولايه هرر وعبد الملك يعني በኢትዮጵያ ስምኛ ምናመሰግናለን يفتخر بحقيقه يعني كل مسلم او كل يعني اثيوبي حقيقه ማንኛውም ሙስሊምም ሆነ ማንኛውም ኢትዮጵያዊ በሙሉ ሊኮራበት የሚገባ የሆነ ሰው ነውና አክብሩልኝ ይላል لان هذا الرجل اعطى صوره جميله عن ይሄ ሰው ስለ ኢትዮጵያ እና ኢትዮጵያዊነትን በደንብ ካሳየኝ ሰው አንዱ ነው ይላል منطقه فشكرا ስለ አካባቢውም ስለ ሀረር ሰዎች عبد الملك ان كان وصلت هذا المقطع فوالله اني لن اعجز ولن انسى من الدعوه الصالحه አንተን በጸሎት ከማሰብ መቼም አላቆምም ሁሌ ዱዓ አደርግልሃለሁ በመልካም እና ቴንክ ዩ ያለው ነው እንግዲህ ወንድሜ አብዱል መሊክ ከደረሰ ይሄ መልእክት በዚህ መልኩ ወንድማችን አመስግኖሃል ወይም አመስግኛለሁ ያለ ነው እንግዲህ ወንድሞች እህቶች እንዲህ አይነት ሁኔታዎች በማድረግ ሰዎችን ወደ ኢትዮጵያ ማምጣት ሲቻልና ኢትዮጵያን